ሻሎም ለኩም ሰላም ለእናንተ ይሁን። የተከበራችሁ ክቡራትና ክቡራን የኦሪት ተከታታዮች ወገኖቻችን እንደምን አላችሁ? እግዚአብሔር እርዳታ የምንማረው ትምህርት ለሀገራችን ሰላም፣ ለወታደሮቻችን በሰላም ወጣው በሰላም ይመለሱ ዘንድ የታመሙት ምሕረትን ይስጥልና ለሞቱት ደግሞ ነፍሳቸውን ይማር እያልን ዛሬ የምንወያየው የሳምንቱ የኦሪት ክፍል በእግዚአብሔር እርዳታ የምናነበው መጀመሪያ የፓራሻው ክፍል ፓራሻት ኤሞር ነው ማለት ነው። ያም በኦሪት ዘሌዋውያን ምዕራፍ 21 ቁጥር 1 እስከ ምዕራፍ 24 የመጨረሻው ቁጥር ማለት ነው የምናገኘው የሳምንቱ የኦሪት ክፍል ሲሆን በነቢያት ደግሞ አፍታራ ተብሎ የምናነባው ዛሬ በይበልጥ ገባ ብለን በጥልቀት የምናየው የአፍታራ ማለት ወይም የዚህ የነቢያት የሚነበብበት ምክንያት ለምንድን ነው የሚለውን ይህን አንቀጽ ወስደን ማለት ነው ጠለቅ ያለ ውይይት እናደርጋለን እና በትክክለኛ እንድንማር የእግዚአብሔር ፈቃድ ይሁን። ይሁን ደግሞ ተምረን ለማስተማር እግዚአብሔር በእውቀቱን ማስተዋልን ይስጠን እያልን ማለት እንድንማማር የእግዚአብሔር በረከት ይሁን። አስጀምሮ ያስጨርሰን እያልን ማለት ነው። ዛሬ የምንወያየው ከራቢ ያዕቆብ ጋር ነው ማለት ነው እና ስለዚህ ስለ አፍታራ የነቢያት ክፍል ምንድን ነው፣ መቼስ ጀመረ፣ ይህስ የሚነበብበት ለምንድን ነው የሚለውን እናያለን ማለት ነው። ሻሎም ራቢ ያዕቆብ ጤና ይስጥልኝ። ሻሎም መንሽማ በሩክ ሀሸም ማሽለም ኸይር ክብር ይስፋ። እግዚአብሔር አምላክ የተባረከ የተቀደሰ ይሁን አሜን። እና የዛሬው በይበልጥ የምንማረው እንግዲህ ህዝበ እስራኤል ሲባል በሶስት ይከፈላሉ። ኳህኒም፣ እስራኤል፣ ሌዊ የምንለው ሶስት የእስራኤል ህዝቦችን በአስመለከተ የሚናገር ሲሆን በይበልጥ የሳምንቱ የኦሪት ክፍል የሚጀምረው ካህናት ነው እና ይህ መጽሐፍ በኦሪት ዘሌዋውያን ያለው አብዛኛውን ጊዜ የሚናገረው ካህናት ነው እና በዚህም በካህናት ውስጥ የምናየው የካህናት ስራ ድርሻ ምን እንደሆነ እንዴት እንደሆነ እና የነሱስ ዓላማ ህዝበ እስራኤልን ወክለው ህዝቡን የሚያገለግሉ ካህናት ናቸው እና በዚህ በአፍታራው በሕዝቅኤል ውስጥ የሚነግረን ይሄ ስለ ካህናት አመለካከት እናያለን ማለት ነው። ዛሬ የምናየው ከአንተ ጋር ማለት ነው እና መጀመሪያ ካህናት እነማን ናቸው? እስራኤሎች እነማን ናቸው? ሌዊዎችስ እነማን ናቸው? በጣም ጥሩ። በመጀመሪያ አመሰግናለሁ። በእውነት እንደዚህው እንደገና ደጋግመን ስንገናኝ በጣም ደስ ያለ ትምህርት እንደምናሳልፍና ለሁሉም ለህብረተሰቡም ደግሞ ለእኛም በዚህ ቅዱስ ኦሪት ያለውን ትእዛዝ ያላቸውን አሁን ቀደም ሲል ያልካቸውን እነዚህን ለማወቅ እንሞክራለን በእግዚአብሔር ፍቃድ። በመጀመሪያ በጥያቄው ላይ ባልከው ካህናት እነማን ናቸው፣ እስራኤል የሚለው ማንን ነው፣ ከዛም ደግሞ ሌዊ ማን ነው። እነዚህ እንግዲህ ሶስቱ ደረጃዎች ከየት ናቸው የሚገኙት? እንዴት አድርገን ነው የምናገኛቸው ከኦሪት ውስጥ? ይህን የሚለው አንደኛ በመጀመሪያ ጊዜ የምናገኘው እንግዲህ እስራኤል የሚለውን የሚገነዘበው ደግሞ የሚገኘው ከእስራኤል ስም ነው፣ ከያዕቆብ አባታችን ነው እና ይሄ አንደኛው ነው። እዛም ሌዊ ከያዕቆብ ልጅ ከነገደ ሌዊ አይደለም፣ ከዛ ይገኛል። ከነገደ ሌዊ የሚመጡ እንግዲህ የምዛ የሚወጣ እንትን አለ ወይም ደግሞ የተመረጠ ህዝብ አለ። እነዚህ ናማቸው ካህናት የተባሉት ከአሮን ዘር ነው ይገኛል እና በእነዚህ ሶስቱ ደረጃዎች የምናገኛቸው ለምሳሌ በሰኞና ሐሙስ ወይም ደግሞ በሻባት በበዓላቶች አንድ ሰው ወደ ኦሪት ወጥቶ ሲያነብ ወይም ደግሞ ሲባርክ ሶስት ደረጃዎች አሉ። በመጀመሪያ ካህን አለ፣ ከዛ ቆይቶ ሌዊ አለ፣ ከዛም ደግሞ እስራኤል የሚለው ደረጃዎች አሉ። የእስራኤል እንግዲህ እነዚህ በዚህ ይወሰናሉ ማለት ነው። ኦሪት ክብር ለማንኛውም ለህዝብ እስራኤል የትልቅነት ደረጃ ያላቸው ካህናቶች ናቸው ነው። እንግዲህ እነዚህ ሁለት ሶስቱ የህዝብ እስራኤላውያን በሙሉ የታቀፉት እነዚህ ካህናት ከዚህ አመጣጡ እንደዛ ነው ማለት ነው እና እዚህ ደግሞ የሳምንቱ የኦሪት ክፍል አለን። ለምሳሌ ፓራሻት ኤሞር የሆኑ የምናነባው የፊታችን ሰንበት ማለት ነው እግዚአብሔር እርዳታ በዛ በምናነበት ጊዜ ካህናት የመጀመሪያውን ኦሪት ያነባል። ከዛ ሌዊ ሁለተኛ ይወጣል። ከዛ እስራኤል እያለ እስራኤሎች 1 2 3 እስከ 7 ከወጡ ለኦሪት ክፍል ከወጡ ካነበቡ በኋላ ስምንተኛው የሚያነበው ደግሞ ከነቢያት ክፍል ነው እና ያ እንግዲህ ሁሉ ቀን የሚደረግ ይሄ ነው። እንግዲህ የኦሪት በሰንበትን በይበልጥ በሰንበትና በበዓላት የነቢያት እና እንዲሁም
በጾም ቀናቶች የነቢያትም ይጨምራል። ያም ተጨማሪ አፍታራ ተብሎ የሚጠራው ማለት ነው። በመጀመሪያ ጊዜ አፍታራ ብለን ብዙውን ጊዜ ስናገኘው ከመጽሐፍም በተለይ እንግዲህ ህዝቡ ጠለቅ አድርጎ ወይም ደግሞ ሁላችን ጠለቅ አድርገን ብናይ በጣም የሚያስገርም ታሪክ አለው። ታሪኩ ምንድን ነው? በመጀመሪያ ጊዜ የአፍታራ ወይም ደግሞ አፍታራ የሚለው ትርጉሙ ከኛ ውስጥ ስናገኘው ምንድን ነው ብለን ማየት አለብን፣ ወይም ደግሞ መጠየቅ አለብን። ቅዱስ ኦሪትን የሳምንቱን ብሔራዊ መጽሐፍት ወይም ደግሞ ክፍል ኦሪት ካነበብን በኋላ የዛ 8ኛ ሆን እንዳልከው አራቤዲያ እሱንም አፍታራ የሚል ወይም ደግሞ ጠቅላይ ወይም መጨረሻ እናነባለን። ምንድን ነው? ከየት ነው የመጣው? መቼ ነው የጀመረው? ለምን አፍታራስ እናነባለን? ከየትኛው መጽሐፍ ነው የምንወስደው? እንግዲህ አፍታራው ከነቢያት ነው ካልነ የተነበበው ቀደም ሲል ምንድነው? ኦሪት ነው አይደለም? ኦሪት ስንል እንግዲህ ከአምስቱ ብሔራዊ መጽሐፍቶች የተነበበውን የኦሪት ክፍል የሳምንቱን ክፍል ካነበብን በኋላ እዛ የምናገኘው አፍታራ የሚለው ነው። 8ኛው ሰው እየወጥቶ ያነባለኝ። ይሄ እንግዲህ አፍታራ ከየት ነው መቼ ነው የጀመረ ካልነ እዚህ ታሪኩ ትንሽ ባጭሩ እንጠቅሳለን። አንደኛው የጀመረው በሁለተኛው ቤተ መቅደስ ነው ይገኛል። በሁለተኛው ቤተ መቅደስ ህዝበ እስራኤል እያለ ከቅዱስ ሀገሩ ከእስራኤል ሀገር እያለ አንቲዮኩስ የሚባል ንጉስ ነበር። አንቲዮኩስ እንግዲህ የአንቲዮኩስ ህግ ያደረገው ወይ ደግሞ ህግጋው በአገሪቱ ላይ በህዝበ እስራኤል ምንድነው? አንደኛ ኦሪት እንዳይማሩ ነው። ንባብ እንዳያረጉ ከተነገጋቸው ከባድ ድንጋጌዎች ውሳኔዎች ውስጥ ይሄ ነው። አንደኛው ኦሪት እንዳይማሩ ከለከለ። በጣም ሻባት እንዳይጠብቁ፣ ግርዛት እንዳያደርጉ፣ ከዛም ቤተ መቅደሱን አረከሰ። ብዙ ነገሮችን አድርጓል። አሁን ቤተ መቅደሱን አረከሰ የምለው እንግዲህ እናስተውል። የሁለተኛውን ቤተ መቅደስ ነው። እሱ ሲያረክሰው ቤተ መቅደሱ አላፈረሰውም፣ አረከሰው። ቅዱስ ኦሪትን ምንድነው ያለ? እንዳታነቡ መቼ? በሻባት ቀን ሻባትን እንዳትጠብቁ ብሏለኝ። ስለዚህ በሻባትም መጽሐፍ እንዳይነበብ፣ የሻባትን ማንኛው ነገር እንዳታስታውሱ፣ ግርዛት እንዳታደርጉ። የአፍታራ የሚለውን ታሪክ እንግዲህ ይሄን ይዞ ነው የሚመጣው። አፍታራው ከዚህ በጣም ከፍ ያለ ጠለቅ ያለ ታሪክ አለ እና እነሱ የአንቲዮኮስ ህግጋት ባደረገው ላይ ህዝበ እስራኤል ቅዱስ ኦሪትን አትማሩም ሲባሉ፣ በሻባት አታነቡም የኦሪት ክፍልን የሳምንቱን ሲባል ምን ማድረግ ጀመሩ? አንደኛ እንዳይታወቅባቸው በተወሰነ መንገድ አድርገው ሳምንቱን የኦሪት ክፍል የሚነበበውን በነቢያቶች መጽሐፍት የሚገኘውን ታሪክ ያንን የሚጠቅሰው ወይ ደግሞ የሚያስታውሰውን እሱን ማንበብ ጀመሩ። ለምን ብትለኝ የአንቲዮኮስ አሁን ማነው እሱ ንጉስ? አንቲዮኮስ ንጉስ ምን አደረገ መሰለ? አድክደካ ከጸሎት ቤት ውስጥ ገብተው እንዲከላከሉና እንዲቆጣጠሩ ዘበኛዎችን ሲያቆም ነበር። አድክደካ ማለት ኦሪት እንዳያነቡ። ስለዚህ እነዛ ዘበኛዎች እነዚህ ሰዎች ከጸሎት ቤት ያሉት የሚያነቡት ነው ያቆም። እነዛ ምን ያደርጋሉ? ኦሪት እንዳያነቡ የታወቀ ነው። ይቀጣሉ፣ ይከታተሏቸዋል፣ ይቆጧቸዋል። ዳኝነት አለ፣ ህግ ነው፣ ክልክል ነው። ከዛ ምን ይሏቸዋል? ያንን የነቢያት መጽሐፍ አውጡና ያነባሉ። ይሄ ምን ነው ሲሏቸው ኦሪት አይደለም ይሏቸዋል። ስለዚህ እንደዛ እያደረጉ የኦሪቱን በሳምንታዊ የሚነበበውን ከነቢያት መጽሐፍት የሚያስታውሰውን እንደዛ አድርገው ሲያነቡ እስከ ጊዜው ህጉ እስከሚያልፍ ይሄን ያክል ጊዜ ነበረ። እንደዛ አሳለፉ። ከዛ አንቲዮኮስ ወይም ደግሞ ይሄ ህግጋት ከእስራኤል ሀገር ተነቅሎ ከወጣ በኋላ ያነ ይሄ ለእስራኤል ከተፈቀደላት በኋላ እስራኤል ወደ ራሷን ንግስቷን ከተመለሰች በኋላ ማለት ነው። እዛም ህዝበ እስራኤል ሲመለሱ በሻባት ማንበብ ሲጀምሩ ወደ ኦሪትን እንደተለመደው እዚህ ላይ ምንድነው ያሉት? ቀደም ሲል በአንቲዮኮስ ዘመን ኦሪትን በተከለከለበት ዘመን አታንቡ ተብሎ ያንን ስናነበው የነበርነ እስከዛን ድረስ ይዞ ያደረሰንን ማስታወሻ አይደለም ከነቢያት ምዕራፍ የወሰድን ያነበበውን አሁን መተው የለብንም ተባለ። ስለዚህ ይሄ ምን ይሆናል? ይቀጥላል።
መቼ እናደርገዋለን? በመጀመሪያ ኦሪት እናነባለን። በክፉ ቀን ያወጣን በጣም ኦሪቱ ጋር አብሮ ተያይዞን የተስፋ ጭላንጭል ሆኖ የነበረን ተግባር የነቢያት ክፍል የአፍታራ ክፍል አሁንም ምንም እንኳን ነፃ ብንወጣም ማንበብ አለብን። ይሄ እንቀጥለዋል። ግን ማን ያለው አሁን እንዳልከው እንግዲህ 8ኛው ሰው የሚወጣው በሻባት 7 ታው ሊወጡ ዘኝ 8ኛው አፍታራ እንግዲህ የሚያደርግ ነው ወይ ደግሞ የሚያነብ ነው ይሄ እና እንደዛ ይነበባል ማለት ነው። ይሄ ከኦሪቱ አንደኛ እዚህ ላይ የምናየው ማለት ነው። ምንም እንኳን አንድ ሰው እንግዲህ ደግ ነገርን አንድ ነገር መጥፎ ነገርን በሚያልፍበት ጊዜ በዛን ጊዜ የወጣበትን የረዳውን ያደረገውን ተስፋ የሰጠውን ነገር መርሳት የለበትም። ያንን ነገር በጣም አካራተቶ የምንለው ወይም ጥሩ ነገሮችን ማወቅ እና ለዛ ነገር ደግሞ ያንን ጠብቆ መኖር በጣም ትልቅ ነገር ነው ምትለን እንግዲህ እዚህ ላይ ያለው ለአፍታራ እንግዲህ አመጣጡ በአንቲዮክስ በግሪክ ንጉስ አንቲዮክስ በነበረበት ጊዜ እዛን ሰዓት በእስራኤልን ከደነገጋቸው ከባድ ድንጋጌዎች ውስጥ ያም የኦሪትን እንዳይማሩ የኦሪትን ቃላት እንግዲህ በቁድያ ሸም በባለፈው እንዳየነው እግዚአብሔር ስም የእግዚአብሔር ቃላት ልብን ደስ ያሰኛል አይንንም ያበራል እንዳልነው እነዚህ ነገሮች ምክንያቱም ሌሎችም ጠላትም ያውቃል ኦሪት ለሕዝበ እስራኤል ኃይል እንደምትሰጥ ብርታት እንደምትሰጥ ምክንያቱም ከፈጣሪ ጋር የሆነ ሁሉ ምንም ችግር ለአንድ ችግር ሊገድበው አይችልም እዛም ከዓላማው ፈቀቅ ሊያደርገው አይችልም። ነገር ግን ከዛ ከኦሪት ከወጣ ማለት ነው ያለው ኃይልና ብርታት እየደከመ ይሄዳል። ለዚህ ነው የከለከሉት። ነገር ግን እነሱ ያልገባቸው ከነቢያትም ይሄንን ኦሪት ባስመለከተ በኦሪቱ እንዴት መማር እንደምንችል እዛ ነቢያት ተገልጾ ያገኛል ማለት ነው። አፍታራ ምንነትና ማንነትና መቼ እንደጀመርነ ከተረዳን በኋላ እስኪ ወደ ሳምንቱ የአፍታራ ክፍል እንግባና በዚህ በመጽሐፍ ሕዝቅኤል ወይም ሕዝቅኤል በሚለው ምንድነው የምንለው በ44 ቁጥር 15 ላይ እንዲህ ይላል ወደ እኔ በሚመጡበት ጊዜ እነሱ ራሳቸውን ማዘጋጀት አለባቸው ይላል። የሚያዘጋጁት ምንድነው? ባያ በቦአም የለሻሪያ ኻጽር ፕኒሚት ብግዴ ፕሽቲም ይልብሹ ብሎ ያለ ያለህን ጥምር ፕሽቲም ደጓሳ ልብስ ከለበሱ ይወዛሉ፣ ሰውነታቸው ሁሉ እንትን ይላል። ከዛ እግዚአብሔር ማገልገል አይችሉም ነው የሚለን። እንግዲህ እዚህ ያለው የሚዘጋጀው ይህ አሁን የሚነገረው ለካህናት ነው። ወደ እግዚአብሔር የሚያገለግሉ እንግዲህ ካህናም ባቡዳታም ለቪም በዱካናም እስራኤል በማመዳ ምንለው ለዋን በስራቸው ለካህናት በእግዚአብሔር በማቅረብ መሳዊት እንዲህ ደግሞ እስራኤል መሳዊትን በማቅረብ ሶስቱም አንድ ላይ እጅና ጓንት ሆነው የሚሰሩበት ፈጣሪን የሚያገለግሉበት በሚቀርቡበት ጊዜ እነዚህ ካህናት እንዳይወዙ ይህንን ሙቀት የሚሰጡ ልብሶችን አይልበሱ፣ ልብሳቸውን ይቀይሩና ፈጣሪን ያገልግሉላል። ምንድነው እዚህ ላይ ለማስተማር የፈለገው? አሁን መጀመሪያ እግዚአብሔርን ማለት ነው በምታገለግልበት ጊዜ ልብስን መቀየር ያስፈልጋል። እና ይህስ አሁን እኛ ምንድነው የምንማረው እዚህ ላይ? በጣም ጥሩ። በመጀመሪያ ቀደም ሲል እንዳልከው እውነት የፓራሻት አሸባ ወይም ደግሞ በሳምንት ውስጥ የሳምንቱ ክፍል ኦሪት ፓራሻት ኤሞር ከሚለው ላይ እዛ ይገርማል። አሁን ፓራሻው በልከተባለ 24 ቁጥር ጀምሮ እስከ 21 ቁጥር ጀምሮ እስከ 24 በልካልና 4 ምዕራፍቶች ነው ያሉት። እነዚህ ማለት ነው በጣም አጫጭሮች ናቸው ወይም ደግሞ በጣም ያጠረ ነው፣ ረጅም አይደለም ፓራሻው ማለት ነው። ግን ከዚህ ላይ ምንድነው የምናገኘው? 63 ትእዛዝ ያለው በጣም ብዙ ነው። የሽሽም ሻሎሽ ሚጽወት ከዛ እነዚህ 63 ትእዛዝ ውስጥ ከዛ አብዛኛውን የሚናገረው በመጀመሪያ ጊዜ ባለፈው ሳምንት ትእዛዝ ማለት አድርግና ታድርግ እንግዲህ የሚለውናችን ግልጽ እንዲሆን ትእዛዝ ማለት ከዚህ ከኦሪት ውስጥ የሚገልጸው አድርግ፣ ለምሳሌ ሰንበትን አክብር፣ ስጋና ወተትን አትብላ፣ እነዚህ ነገሮች አድርግ የሚሉት በዓላቶችን ሸባትን እነዚህ ትእዛዝ ተብሎ ይጠራል። እነዚህ ትእዛዝ እና 63 አለ። በአጠቃላይ በዚህ ፓራሻ ውስጥ ስንት አለ ነካልነ 63 አለ። እንግዲህ ይሄ የቁጥሩን ምሳሌ ለምን ነው የምጠቅሰው? 613 ትእዛዝ ስንል በዚህ አቆጣጠር ወይም ደግሞ በዚህ ሐሳብ ሄደን ነው ማለት ነው። ከኦሪት ዘፍጥረት የጀመርነ እስከ ኦሪት ዘዳግም ያሉትን የኦሪትን ትእዛዝ ከቁጥር ናቸው በአጠቃላይ
613 ትእዛዝ ከዛ ውስጥ አሉ እና ከነዚህ 613 ትእዛዝ ውስጥ በዚህ ፓራሻ ከዚህ ኦሪት ክፍል ከምናነበው አሁን ሸባት 63 ትእዛዝ አለ። በጣም ብዙ ነው እና ከዛ የመጀመሪያው የሚጠቀሰው ለካህን ነው። ካህናት ከዛ እንዴት ያለ ስራ እንዳላቸው ስራቸው ምንድነው፣ ቤተ መቅደሱ ቁርባን ሲቀበሉ ህዝቡ ሲያቀርብ በጣም ብዙ ትእዛዝ አለ። እዛም ደግሞ ትልቁ ካህን ይለዋል። አሁን እነዚህ ከኦሪቱ አይተን ይሄን ካነበብን በኋላ እንግዲህ ቀደም ሲል በጠቀስነው እንደው ወደ ሀፍታራው ከኦሪት ያለውን ባጭር አድርጎ አጠቃሎ ይነገርናል። ምን ይላል? በነቢያት ጊዜም ደግሞ እንደዚህ ያደርጉ ይላል። ለምሳሌ አሁን ከትንቢተ ሕዝቅኤል ምዕራፍ 44 ብኔ ጻዶቅ ይላል። ጻዶቅ ማን ነበር? ብኔ ጻዶቅ የጻዶቅ ልጆች ናቸው። ጻዶቅ ማን ነበር? ትልቁ ካህን ነበር። ይህ እንግዲህ በሁለተኛው ቤተ መቅደስ ማለት ነው። እዛ እሱ ምን ያደርጋል? እነሱ አገልግሎታቸውን ሲያደርጉ ካህን፣ በተለይ የካህናት አገልግሎታቸው የተወሰነ ልብስ አላቸው። እንግዲህ ወደ ጥያቄው እየገባው ነው። ልብሳቸው በሁልጊዜ ሲያገለግሉ የሚቀይሩት ልብስ አለ። አንድ ነገር ካደረጉ አንድ ስራቸውን ከሰሩ በኋላ እንደገና ለማገልገል ሲገቡ ያንን ልብስ መቀየር አለበት። አሻብ አሜሪካን እዚህ ላይ ያንን ልብስ ብላብሹ ግዴ አኸሪም ብላይ ካድሹ እጣም ለህዝቡ እንመረቃለን ሲሉ ህዝቡን የሚመረቁት በምንድነው? ህዝቡን እንባረካለን ሲሉ አሁን ያንን ህዝብ ሲባረኩ በየትኛው ልብስ ነው የሚባረኳቸው? ለህዝቡ ለብሰው የሚያገለግሉበት ስም አለ፣ ልብስ አለ። ይቅርታ ያንን ቁርባን ተቀብለው የሚያገለግሉበት ልብስ አለ። እያንዳንዱ ስራቸው የተወሰነ ልብስ አለ። እሱን ለብሰው ነው የሚያገለግሉበት። እና ቀደም ሲል እንዳልከው ለምሳሌ የተወሰኑ ልብሶች አሉ ሲለብሷቸው፣ ይሄም በጣም አድርጎ እነሱን እዚያ ይለዋል ወይም ደግሞ ይወዛሉ። በዛ ህዝቡ ለማረክ አይችሉም። ይሄ ልብስ ይሄ አይጣልም፣ ግን በክብር በተወሰነ ቦታ ይቀመጣል። ኮሪም ለዘበ ብርት ግኒዛ በአማርኛ ከዚህ እርዳይ ይገነዛል ማለት ነው። በክብር ያስቀምጣል። ለምንድን ነው? በዚህ ልብስ እግዚአብሔርን አገልግሏል። በዚህ ልብስ በጣም ብዙ ነገር አድርገዋል። እግዚአብሔርን ትእዛዝ የተፈጸመበት ልብስ ነው እና ልብሱ በክብር ይቀመጣል ከተወሰነ ቦታ። ሌላ አዲስ ልብስ ሲለብሱ ግን በዛ ህዝቡን ይመርካሉ ወይ ደግሞ ይባረካሉ። እና ከዚህ ላይ የኛ በህይወታችን አንድ ከፍ ያለ ትምህርት መውሰድ አለብን። ካህናት ይሄን የመሰለ መንገድ ካደረጉ ከቤተ መቅደሱ እንደዚህ አድርገው አገልግሎት ካደረጉ ህዝቡን ለመመረቅ በአዲስ ልብስ ወይም ደግሞ ህዝቡን የሚላልክ በላብሹ ብግዴ አኸሪም በላይ ከርሾ ተአም በብግዴህም በሌላ ማለት ያንን ልብስ ለብሰው ያገለገሉበትን በዚህ ህዝቡን አይደለም እንደ ሌላ ልብስ መለስ አልባቸው ይላል። እኛ ለምሳሌ በተግባራዊ መንገድ ከወሰድነው ወደኛ ወይም ደግሞ ከተረጎምነው ለህይወታችን ማለት ነው። አንድ ሰው ከስራ ውሎ በስራ ልብሱ እንዳለ ሆኖ ወደ ጸሎት ቤት ለመቅረብ ይከብዳል። ወይም ደግሞ አንድ ሴት እንጀራዋን ጋግራ ወጡን ሰርታ እንደዛ በላ ቀጥታውን አይ እስኪ ጸሎት ትሄድ አትልም። በተለይ በዓል ሲሆን ወይም ደግሞ ሻባት ሲሆን በሻባት ቀን በበዓላት አረፍ ማታም በዮም ኪፑር ሁሉ በበዓላቶች ከዚህ ከፓራሻታቸው ከተጠቀሱት ትእዛዝ በሙሉ ማለት ነው እነዚህ 63 ትእዛዝ እዛ ውስጥ ያንን እናገለግላለን ስንል ዛሬ ጧት አሁን ተስቼ ጧት ወደ ጸሎት እሄዳለሁ ስል ምንድነው የምለብሰው? የእስራኤል ልብሴን ለብሼ መሄድ ወይስ ሌላ ልብስ አለኝ? ከእግዚአብሔር ስንነጋገር በየትኛው መንገድ ነው የምንነጋገረው? በየትኛው ልብስ ነው የምንነጋገረው? አሁን ለምሳሌ ሮሽ ኢንሻአላህ መጣ ስትባል እንዴት አድርገህ ነው የምትዘጋጀው? በጣም አድርገህ አዲስ ትሆናለህ፣ ልብስህን ትጥላለህ፣ ማንነትን ሐሳብን ተቆጣጥራለህ። እንዴት አድርጌ ነው የምንነጋገር? ንግግር ምንድነው? ሰውየው ተከበረ ነው፣ ዘበኛዎች አሉ የተከበሩ እዛ ከሰው ጋር እነጋገራለሁ ሲል ዝግጅት በጣም ብዙ ነው። ይሄ አንደበት ከዛም ወደ ሰርግ ሲሄድም በጣም አድርጎ ከስንት ከቡርሳና ወይም ደግሞ ከሳንዱቅ የወጣና ወይም ደግሞ ካልታወቀ ሱቅ ሂጄ እገዛለሁ ልብስ። ለምንድን ነው? ወደ ሰርግ ሊሄድ ነው ይላል። ልዩ ከሆነ ሱቅ ሂጄ እገዛለሁ። ጋማብሳሜም እኽኒክራለዛ ሽቶ አለ አይደለ? በጣም ወዳሉ ያንን እንትን አድርገው ሲሄዱ ሽሸት ያን ጫማው እንትኑ ይሄ ለማን ነው? ለሰው ከሰው ጋር እንነጋገራለን። ከእግዚአብሔር ጋርስ
ይሄ ነው አፍታረው ከዚህ በጣም ጠለቅ አድርጎ የሚያስተምረና ይሄ ነው። ከእግዚአብሔር ጋር ስትገናኝ ምን ያህል ዝግጅት ነው የምታደርገው? አንተ ማንነትን ፈትሽ በደንብ አድርገህ ልብስህንም የሥራ ልብስ ለብሰህ ወደዛ ትሄድ። ለእግዚአብሔር አገልግሎት የምታደርገው ልብስ አለ፣ ወደ ስራ ስትሄድ የምትለብሰው ልብስ አለ። ልብስህ የተለየ መሆን አለበት። ይሄ እውነት ነው በአንድ በኩል። አንዳንዴ ደግሞ ማመችን ጊዜ አለ። ለምሳሌ ስራ ውሎ አንድ ሰው ስራ ወዲያውኑ ስራ ጦለት ሊያመልጠው ነው። በይበልጥ የከሰዓቱን ጦለት ወይም የጠዋቱን ሊቸኩል ይችላል። በይበልጥ የከሰዓቱ ጠዋት እንኳን ተዘጋጅቶ መውጣት ይችላል፣ ምክንያቱም ልብሱ አልተበላሸም። ግን ከሰዓት በኋላ ለምሳሌ ስራ ውሎ ጸሎቱ እንግዲህ ሚንሃ ፀሐይ እስክትገባ ድረስ የከሰዓት ጸሎት መጸለይ አለበት። ፀሐይ ከጸለቀች በኋላ አይገኝም። ሄዶ ቀይሮ እስኪመጣ ብዙ ጊዜ ሊወስድ ይችላል። እነዚህ ነገሮች ይቻላሉ። በነገራችን ላይ ፈጣሪ አምላክ ሁሉን ነገር ያውቃል፣ ሁሉን ያውቃል። በዚህ ላይ ይሆናል። ነገር ግን አንድ ሰው ከቤቱ ተነስቶ እንደዚህ ብሎ መሄድ የለበትም። ራሱን ማዘጋጀት አለበት። ያ እግዚአብሔር ያውቃል ማለት ቢጸል የሚለበሰው የሥራ ልብሱን ለብሶ ወይም ተበላሽቶ የተወሰነ መሆን አለበት። ልብሱን አሁን አዲስ ይቀይር ሳይሆን ግን ይህንን እግዚአብሔር ይገባዋል። እኛ እንደማይገባው አድርገን መውሰድ የለብንም። እግዚአብሔር ሁሉን ነገር ያውቃል። ግን እኛ በእውነት ራሳችን መጠየቅ ያለብን በእውነት አስፈላጊ የሆነው ተገቢ የሆነው ማለት አመለካከት አለን። ግን በእውነት ነው። በምሳሌት ይህ ምሳሌት የሚናገረው በምሳሌት አንዲት እፍኝ ዶቄት ያመጣና አንድ በሬ ያመጣ። ዋናው የሚያመጡት እንትን አይደለም፣ ቁርባን መሳዊት አይደለም ስለነሱ የሚገልጸው ከልባቸው አስበው አብሰልስለው ለፈጣሪ ብለው ያመጡት መሆን አለበት። ስለዚህ ዋናው ላይ ያሳየፈል ልብሳችሁን ቀይሩ እንጂ በልብሳችሁ ፈጣሪ ህዝብን አታገልግሉ አትባረኩ ሲል ይሄ ሰው ወደዛ በሚሄድ የእግዚአብሔር ቤትና ድግሳውን መሄድ የፈለገ ቅድም እንዳልከው ሰርግ፣ የተለያዩ ነገሮች እዛ ያለው እንደማንም ብሎ ከስራ አስቀድሞ ወጥቶ ተለባብሶ ሆኖ እንደሚመጣው ሁሉ ይህን ያህል ጭንቀት መጨነቅ አለበት ፈጣሪ ለማለት። እንግዲህ የአንድ ሰው የአንድ እምነተኛ አማኝ ታማኝ የሚሆነው ምንድነው ያለው አመለካከት ነው። ያኔ መጀመሪያ አይተናል። ቃይንና ሀቤል ባቀረቡበት ጊዜ መጀመሪያ ቁርባን ሳይታዘዙ ሳያቀርቡ ማለት ነው። ቃይን ያመጣው ምንድነው ከግርዱ እንደሚል ግርዱ እንደማንኛውም ሰው ተራ ሰው ምንድነው ከን ላም በረት ውስጥ ሰራለው ዝም ብሎ እስከ ሁሉ መሄድ ማለት ነው። ያ ማለት የፈጣሪነን ኃይልና ብርታት ማን እንደሆነ አለማወቅ። አቤል ግን ምንድነው ያደረገው? ከበኩሩ ጾኖ ከፍየሎች ሁሉ ዋናው ወቅቱ መርጦ አቀረበ እና ያመለካከት ጉዳይ ነው። አሁን እንዳልነው እና እዚህ ልብሳቸውን ቀይረው ፈጣሪን ያገልግሉ። አዎ በመጀመሪያ ደረጃ ፈጣሪን ማገልገል አለባቸው። ነገር ግን አንድም ጊዜ ደግሞ ህዝብን ለመባረክ የራሳችሁን ማዘጋጀት አለባቸው። ለብራኬው በጣም ተዘጋጅታችሁ ከቀረባችሁ ፈጣሪ እንደሚረዳ ነው የሚያስረዳን ማለት ነው። አካንተ ከጨቅ የምጨምረው በጣም ከዚህ ላይ ይቅርታ በአጭሩ ማለት ነው። አሁን እርግጥ ባልከው የህዝቡ ከእንግዲህ አመለካከቱ ይሄን ይዞ ሊከታተል ይችላል ወይም ደግሞ ይሄን ለሚያደርግ ይችላል። ግን ከዚህ አንድ ተጨማሪ ነገር አለ። ምንድነው? ከዚህ ላይ የልቡን ንጽህናውን ህዝቡ ዋናው ይሄ ሰው ልብሱ ማን ነው ብለን ስንጠይቅ ማለት ነው የልብ ልብስ ያስፈልጋል። የልባችን ልብስ ማን ነው? ወይም ደግሞ የነፍሳችን ልብስ ማናችን እንበል? ቤተ መቅደሱ ማን ይባል? ቤት መቅደስ እንለዋለን። ከቅዱስ ኦሪት እግዚአብሔር ይላልና ቫሱሊ ምክዳሽ በሸኻንቲ በተኻም ይላል። እግዚአብሔር በመካከላቸው ላይ መቅደስ ስሩልኝ እኔ በነሱ እገኛለሁ ይላል አይደለም? ኦኬ ቤተ መቅደስ ስንል እንግዲህ ምን ማለታችን? ቤተ መቅደስ ውስጥ ምንድነው ያለው? ወደዛ ማን ነው የሚሄደው? ወደዛ የሚሄድ ሰው ልቡን ያጸዳ ነው፣ ልቡን ያዘጋጀ ሰው። ስለዚህ የእግዚአብሔር ቤት ምንድነው ካልነ ጸሎት ነው። እግዚአብሔር ከየት ነው የምናገኘው? በጸሎት ነው የምናገኘው። እግዚአብሔር ከየት ነው የሚገኘው? ከቤተ መቅደሱ ነው የሚገኘው። ቤተ መቅደሱ ያን ቅዱሳን ልባችን ቤተ መቅደስ ሊሆን ይችላል። ከዛ ቅዱስ ከሆነ ልባችን ልብስ ማለት ስለዚህ የልብሱ በጣም ከፍ ያለው ደረጃው ይሄ ነው። የውጭ የስጋ ልባስ ማን ነው? ለሰውነታችን ልብስ አለ፣ ለልባችንም ልብስ መኖር አለበት። ይሄ ቀደም እንዳልከው በጣም አድርጎ እያንዳንዳችን
አራምባም የባለቃውንት ይላል እዚህ አቦዳ ሽባለብ ይላል አይደል የልባችን ስራ ማን ይችላል ፊላ ወይም ደግሞ ጸሎት ነች ስለዚህ ከቤተ መቅደስ የሚገኘው ምንድነው ጸሎት ስለዚህ ቤተ መቅደስ ማለት ቤተ መቅደስ ይባላል ወይም ደግሞ የጸሎት ስማነች ቤት ነው የጸሎታችን ማረፊያ ከየት ነው ከቤት ነው ቤት መሆን አለበት ከዛ ቤት ማን ነው የሚያርፈው እግዚአብሔር ነው በጣም ጥሩ በነገራችን ላይ ጋም በፓራሻት ጋም በፓራሻት ተጸበ ያየነው ፓራሻት ትሩማ በቤት በፓራሻት ተጸበ ካህን ትልቁ ካህን ቅድም ያለው 8 ልብሶች መልበስ አለበት ከ8ቱ ልብስ አንድ ልብስ ቢጎል ማገልገል አይችልም ራሱ ካህን ትልቁ ካህን ቢገድል ትልቅ ቢሆን ማለት ነው ያ ማለት የልብሶቹ ሁኔታ ስለ ሽልሙት አቦዳት አሸም የፈጣሪን ሙሉ ስራ ያገለግላል ምክንያቱም ልብሶች ካሉት በይበልጥ በካህናት ዘንድ በማንኛውም አገልጋይ የፈጣሪን የሚያገለግል ሰው የሚለብሳቸው ልብሶች በጣም በጣም አስፈላጊ ናቸው ለዚህ ነው ብዙም ጊዜ ጽኒውት ምንለው በተከከል ባለባበስ ትልቅ ቦታ የሚሰጠው እኛም ብዙም ጊዜ ለልብሳችን ታማኝ መሆን አለብን ይሄ ለእያንዳንዳችን የሚጠበቅ ስነ ስርዓት እናንተ ነው ማለት ነው ሌላው እዚህ ላይ አሁን ለነገራችን ክቡድ አረብ ስለ ጽኒውት ያልከው ቃላት ጽኒውት ካልነ በበጋና ክረምት አይደለም አሁን ባለንበት ለምሳሌ በጣም ሙቀቱ ምናምን እየጨመረ ሲሄድ ይሄ ነገር ሞቀኝ እስኪ አይደለም ቀለል ያለ ወይ ደግሞ እጥር ያለ ልብስ ለብስ ያለ ግን ያንን ለብሰን እንዴት አድርገን እግዚአብሔርን ለማገልገል እንችላለን ብቻ ወደ ጸሎት ለመሄድ ብቻ ሳይሆን ወደ ስራ ሲሄድ አይደለም አለባበስ ያከብር ይሆን ልብስ ያከብራል እና አንድ ሴት ወይ አንድ ወንድ ከወንድማችን ከሄታች ያንን ልብሳቸውን ራሳቸውን የሚያከብር ልብስ ለበሰው ሲሄዱ ሰው አይደለም የሚያከብራቸው ፈጣሪያቸው ነው የሚያከብራቸው ደስ ይላልኝ እና ስለዚህ ይሄ ጽኒኡት የሚለው በጣም በእውነት ከሁላችን ሲገኝ ይሄ ራሱ የህብረተሰቡ ሰላምታና አንድነትን የሚፈጥር ነው ወይም ደግሞ የሚያገኝ ነው አጋይንቱ ወይም ደግሞ ከኛ መካከል ሲሆን በጣም የተከበረ ህዝብና የተመረጠ ህዝብ የሚለውን ቃላት ከዚህ ጋር ሊገኝ ይችላል በጣም ጥሩ ያይን ሎይሽቱ كل كوين ببوام إلى خطر أبنميت كان وين أيتتو وده فتارين لما قال سيبتو وين أيتتو بزاو السلام أنا وين بزوم زي من نايو بوريتو لاي أوريت وين بتعمل تفكرن كلهم نجار كدسنا له كلهم سرق شبات خجيم ما نيوم بركاتها يدوش من رجع يدوش بوين كلهم نجار تكدسنا سليت نيو وين ندينا من نجار ማለት ወደ ፈጣሪ ቦታ በሚመጡበት ጊዜ ወይንን አይጠጡም እስከ ነው የሚደርሰው የወይን መጠጣት የወይን መጠጥ ለካህናት ምን ያህል ነው የሚፈቀድላቸው መቼ ነው የሚፈቀድላቸው ለካህን ብቻ ሳይሆን ከአፍጣራው የምናገኘው ምንድነው ካህናት ከዚህ እንግዲህ የተዳቦ በትንቢተ ሕዝቅኤል የተጻፈው እዛ አንበን ለኛ ለህይወታችን በተግባር የምናውለውን ህይወታችን እንዴት አድርገን የምንመራው ከዚህ ነው የምንማረው ይሄ ለኛ ትምህርት ነው በተግባራዊ መንገዳችን እንዴት አድርገን ነው ይሄን ነገር የምንፈጽመው ማለት ነው አንድ ሰው መጠጥ ጠጥቶ ወደ ጸሎት ሊሄድ አይችልም አንድ ሰው መጠጥ ጠጥቶ ይቅርታ ለማለት አይችልም ስለዚህ ካህናት የማይጠቀሙበት ምንድነው አንደኛ የመጀመሪያ ጊዜ ወደ አገልግሎት ሲገቡ እዛ ጭንቅላታቸውን ልባቸው ሐሳባቸው ማለት ነው ተቆጣጣውና የተሳሳተ መንገድ እንዳይሰሩ ለምሳሌ ካለ ይሄ ከአሮን ልጆች መማር አለብን ይሆን አይደለም እና ዳባቢው እንተሰውን እንግዲህ እናስተውስ ከሆነ በደንብ አድርገን የነሱ ብዙ እንትን አለ የሚያስረዳ ለምን ነው ምክንያቱም አሉ እነዚህ ለምንድን ነው እግዚአብሔር የቀጣቸው የሚል እንትን አለ እንግዲህ ጥያቄው ምንድነው አንዳንዶች ምን ይላሉ ንክነሱሽ ተያይን ይላሉ ወይም ደግሞ ሸኻር ሰከው ነው የገቡ የሚለው ማለት ስለዚህ ከዛ ያነ አገልግሎት ያደረጉት ለእግዚአብሔር ሲያገለግሉ በየትኛው ልባቸው ነው ያደረጉት የተፈቀደ ቁርባን ያቀርቡ ይሳለቀሩ ምንድነው ያቀርቡት ያነ መቅሰፍ የደረሰባቸው ለምንድን ነው አስከዚህም ደግሞ መራ አለብን
እና እነዚህ ካህናት ሲገቡ ራሳቸውን ከዛ ወይን ጠጥተው መግባት የለባቸውም። እንዴት ነው የሚሉትኝ? ንክናስ ያይን ያጻሰውድ አይደለም ወይን ከገባ ሚስጥር ይወጣል። ወይን ከጠጣ ማንኛውም መጠጥ አልኮሆል ያለው የምንትን ከዛ መሳሳትን አይቀርም በትንሽም ቢሆን ማለት ነው። ሌላው እዚህ ላይ የሚነግረው ምንድነው? ካህናት ማለት ካህናት በቤተ ቅዱስ በነበረበት ጊዜ ካህናት የመጀመሪያ ለነሱ ይሰጥ ነበር። በጣም ብዙውን ጊዜ አሁን ደግሞ ዳቦ ሲጋገር አፍራሻት ካላ ምን አፍራሻት ካላ ዳቦ ዱቄቱ ከተቦካ በኋላ ተቆንጥሮ ለካህናት ይሰጥ ነበር። ይሄ እንዳስራት ነው ማለት ግን ይሰጥ ነበር እና ማንኛውም የሚበኩር ሁሉ ለካህናት ይሰጥ። ያ ነው የመጀመሪያው እዚህ የሚለን እና ይህስ ምንድነው? ምን ለማለት ነው? ያንን የበኩር መስጠቱ ለካህናት ምን በኩር ሆነ ምን ሆነ ምንድነው? ያው ቀደም ሲል እንደተጠቀሰው ከኦሪት ዘፍጥረት መጀመሪያ ጊዜ ያገኛቸው እንግዲህ የሚገኙ ሰዎች ከዛ ሲያቀርቡ የማንኛው እንደተቀበለ እግዚአብሔር የማንኛው ነው ያልተቀበለውን አይተናል። ቀደም ተጠቀሰው ላይ እነዚህም ሁለት ወንድማማቾች እነማን ናቸው? የአዳምና የሔዋን ልጆች ቃይንና ሀቤል ናቸው አይደለም? ቃይን ካለው ሀብት አቀረበ። ግን ያቀረበው ምንድነው? ከመጀመሪያው አይደለም። እሱ ያቀረበው ከግርዱ ነው ይገኛል። እነዛ ማለት በጣም አድርጎ ጥቅም ከሌላቸው ነው። ግን ወንድሙ ምንድነው ያቀረበው? ከምርጡ ነው፣ ከመጀመሪያው ነው። ደስ ከሚሉት በጣም መልካሞቹን እነሱን ለኔ አላለም፣ ለእግዚአብሔር ነው ያለ። እግዚአብሔር ይሰጠናል፣ እኛ እንሰጣለን። ከሰጠን የኛ አይደለም። ንብረት አለኝ፣ ገንዘብ አለኝ፣ ቤት አለኝ የሚለው ተሳስቷል። ያን ሁሉ የሰጠን ማን ነው? እግዚአብሔር ነው። እሱ ከሰጠን እንግዲህ ሀብት ለእግዚአብሔር እንሰጠዋለን። በመጀመሪያ ጊዜ የመጀመሪያው እናቀርባለን። አዎ የመጀመሪያው ለምሳሌ አንድ አራሽ ካለ አሁን ያለንበት በኦሜር ቆጠራ ነው አይደለ? ስፊራታ ኦሜር። የኦሜር ቆጠራ ስንል ምን ማለታችን ነው? ከፋሲካ ጀምረን እስከ ሐግ ሻቮት ወይም ደግሞ ግንቦት 6 ቀን ያለውን ጊዜ ስናየው በጣም ከፍ ያለ የበዓል ጊዜ ተብሎ ይጠራል። ለምንድን ነው? ያጨዳ የእርሻ የገበሬዎች ጊዜ ነው ማለት ነው። በዚህን ጊዜ እያንዳንዱ ባረሰውና በዘራው ባደረገው የሚገኝበት ያንን ዘሩን የሚቀበልበት እርሻውን ፍራፍሬውን ሁሉን ይዞ የሚያገኝበት ስርፉን የሚያገኝበት ጊዜ ነው። የሚያጭድበትና የሚያልቅበት ነው። ይህን ስናደርግ የሚያደርጋል ያን ገበሬ ያንን የመጀመሪያውን ደስ የሚለውን ለእግዚአብሔር ያቀርባል። ይህን ሲያደርግ ምን ይሆናል? ሲሰጥ በረከቱ ከዛ ይገኛል። ለኸንጋም በኋላ ኢሻ ወይም ደግሞ ሴቶች ወንዶችም ሆኑ ዳቦ ከመጋገራቸው በፊት እንጀራውን ከማድረጋቸው በፊት ያንን ከቡሆው ምን ያደርጋሉ? 1 ኪሎ 600 500 እዛን ምን ያደርጋሉ? ይሄን በትንሹ ለእግዚአብሔር ይላሉ። ወይም ደግሞ ያንን ይሄ የሚያስተውስ ማለት ነው። እንግዲህ ከቀደም ሲል ባደረጉት ስነ ስርዓት ይሄ ራሱ የሚከታተል ነው ዛሬ በተግባር ላይ የሚገኘው ማለት ነው። ይሄ ሲያደርጉ ግን ምንድነው የሚለው? ይሄን ካደረጉ ይላለኝ ግን ያንን ሲያደርጉ ብራኻ በቤትህ ከፍ ያለ በረከት እሰጥሃለሁ ይላል። አንተ ትሰጣለህ። ነገሩ አንተ ስትሰጥ ወይም ይህንን ነገር ሲያደርጉ እኛ በሰው ደረጃ የሚሰማን የጎደለን ይመስላል። አሬ 5 ብር ካለ 3 ብር ከሰጠ ስንት ይቀራል? 2 ብር ይቀራል አይደል? እኛ ዘለማሽውም 5 ብር ካለ 3 ብር ከሰጠ እጥፍ አድርጎ ይመልስልሃል። ስለዚህ በጣም ስትሰጥ የሰጠውን ይህን ያክል ነው አይደለም። ቀደም ሲል ብለኸዋለኝ በፍጹም ልብ ስጥ። ሽማ እስራኤል ስንል ምንድነው? ሽማ እስራኤል አዶና ኤሎሄኑ አዶና ይኸድ። ከዛ ምንድነው የሚቀጥለው? እግዚአብሔር አምላክህን በፍጹም ልብ ውደድ። አሁን በፍጹም ኃይልህ በፍጹም አገልግል። በፍጹም ልብህ ከሰጠኸው ያለምንም ጥርጥር አሁን ከዛ ምን ይላል? በረከቱ በጣም በጥፍ ነው የሚመጣው። እና አሰጣጣችን ይሄን ያክል ብሎ የሚቆጥር አይደለም። ኤላ ምንድነው ከዚህ የሚለው? በየትኛው መንገድ ነው የሰጠው? አንዳንዱ ሳስቶን ይሰጣል፣ ነፍስ ግቢው አይደለም ይያለ የተለቀቀ ይሰጣል። አንዳንዱ ደግሞ በደስታ ይሰጣል። ምንም ትንሽ ትሆን ተደስቶ ነው የሚሰጠው። ይሄ ነው ያለኝ ይላል። እና ይዘህ ወንድሜ ይሄንን ካህን ወሰድ። ይሄንም ደግሞ ወደ እግዚአብሔር ስንተረጉም እንግዲህ ማንኛውም ሰው ሲሰጥ ባለው እርዳታ ጽድቅ ማለትም እንደዚህ በደስታ መስጠት አለበት።
ይህን ሲሰጥ እግዚአብሔር በሰጠው ደስታ በሰጠው ብርሃን እሱም በጥፍ ይቀበላል ማለት ነው። አላህን ዘማሽ በጽም አፍተራው ማለት አፍተራው ከዚህ ላይ ነው ከቤት በረከት ይገኛል ይላል። ያንተ ከሰጠክ ያን የሰጠው ምን ያመጣልኝ ለቤትህ ከፍ ያለ በረከት ይሰጣል። ለዚህ ነው ማለት ነው ብርቀት ቋኔ በፓራሻት ነሱና ያዋለን እዛ ላይ የሚለው ካህናት እጃቸው እንደዚህ አድርገው ዘርግተው ህዝቡን ይባርካሉ፣ የእግዚአብሔርን በረከት በህዝቡ ላይ ያውላሉ። ስለዚህ ለካህናት የሰጠው ሁሉ አንተ እንደሰጠ ይቆጠራል። ነገር ግን ተመልሶ እጥፉ ነው ወደ አንተ ይመጣል። አቦዳታችን የእግዚአብሔር አገልግሎት በሙሉ የምናደርገው ማለት ነው ፈጣሪ አምላክ ይሰጠናል። የሰጠንን ደግሞ በትክክለኛ ተቀብለን ለሱም ከሰጠን ፈጣሪ አታብ ሸልካ ሸሎ ባታብ ሸልካ ሸሎ እንደዚህ ያንተውም የሱ ነው የሱ ነው። ስለዚህ ለአንዱ የእግዚአብሔር ፈጣሪ ነው። ያንን ከሰጠ ማለት ነው ካህናት ያገለግሉና ለወያን በምዝማሪያቸው እስራኤል ደግሞ በተግባራቸው ያገለግሉና በጣም ጥሩ ነው። እና ይህን ይመስላል ማለት ነው የሳምንቱ የወርድ ክፍል እና ዛፍተራ ካሸር ለፓራሻት ሸቡአ ፓራሻት ሸቡአ የሚነገረን ካህናት የሚረክሱት ለማን ነው? ለማን ነው መርከስ ያለባቸው? እንዴት ነው? በዓላቶች አሉ እዛ ውስጥ ቁርባኖች አሉ፣ መስዋዕቶች አሉ። በሙሉ በዓላቶች ተጽፈዋል እዚህ በፓራሻት ኤሞር ላይ እና እግዚአብሔር አምላካችን ለበዓላትም ክብር የምንሰጠው ማንነታችን ምንነታችን ስናቅ ስንማር የእግዚአብሔርን ደግሞ እሱ የሚሰጠን እሱ በረከት የሚሰጠን እንደሆነ ነው የሚገልጸው። እና በጣም እጅግ አመሰግናለሁ እዚህ ስለሰጠን ገለጻ። የእግዚአብሔር በረከት በሁላችን ላይ ይሁን እና ተወዳራባ ሸባት ሸሎም